ጤና ይስጥልን በመላው ዓለም ያላችሁ ውድ ክርስቲያኖች እንደምን አላችሁ? ለዛሬ እጀላችሁ የመጣሁት የአብይ ጾም አራተኛ ሳምንት ስለሆነው ስለ መጻጉዕ ነው። መጻጉዕ ማለት ምን ማለት ነው ብለን ስንነሳ መጻጉዕ ማለት አመጽጉዓ ከሚለው የግዕዝ ሥርወ ቃል የወጣ ሲሆን ይህም ህመምተኛ ወይም በሽተኛ ማለት ነው። ይህንን ሳምንት መጻጉዕ የተባለበት ምክንያት ጌታችን ኢየሱስ ክርስቶስ ህሙማንን የሚፈወሰበት ስለሆነ ነው። እንዲሁም ደግሞ ቤተክርስቲያን ለህሙማን በተለየ ይህንን ሳምንት ታከብራለችና ይሄ ለምንድነው ቢሉ ክርስቶስ በመዋዕለ ሥጋዌ የሰራው ወይም ደግሞ 3 ዓመት ከ3 ወር ድረስ የተዘዋወረ ያስተማረውን ትምህርት ሰብስባ ታስተምረናለች። በዚህ ታስተምረናለች፣ ታስበዋለች። ይህም ህሙማን የክርስቶስን መምጣት ተስፋ አድርገው የሚጠብቁ ሰዎች ምሳሌ ናቸው። ህሙማን ተስፋ እንዳልቆረጡ ሁሉ አበውም የህሙማንን ተስፋ ለመቁረጥና የአበውን ተስፋ አለመቁረጥ ታስብበታለች ማለት ነው። ይህም መጻጉዕ የሚባል ሰው 38 ዓመት ያህል ታሞ በአልጋ የኖረ ነው። ይህን ዓመት ያክል ድረስ እንዴት ሳይፈወስ ኖረ ቢሉ ይህንን ራሱ ባለቤቱ የሚያውቀው ሆኖ ነገር ግን መጻጉዕ ሰው ስለሌለው ሊድን አልቻለም። የመጠመቂያውን ቦታ በዕብራይስጥ ቤተሳይዳ ይባላል። ይህም ማለት ቤተሳህ የምህረት ቤት ማለት ነው። እንዲሁም ደግሞ ምጥማቃት ዘጵሩጳጥቄ ይባላል። ይህም ማለት የበጎች መዋኛ ማለት ሲሆን የተባለበት ምክንያት በዚህ በጎች ለመስዋዕት ከመቅረባቸው በፊት በዚህ ይታጠቡ ስለነበር ነው። ህሙማንም በዚህ ቦታ በአንድ ላይ ይሰበሰቡ ነበር። ይህም መልአኩ የሚሰበሰቡበት ምክንያት ይህም ድውይ የሚፈወሰው አንድ ቀን ለተቅዳሜ ሲሆን ይህም የሚሆነው መልአኩ ሲወርድ ነው። የእግዚአብሔር መልአክ መውረዱን ለማሳወቅም ውሃው ይነዋወጻል። በዛ ካሉ ድውያንም አንዱ ቀድሞ ከገባ ይፈወስ ነበር። እንዲሁም ይህች መጠመቂያ 5 እርከኖች አሏት። የዚህም ምሳሌው የአምስቱ አዕማደ ምስጢራት ነው። 5ቱ አዕማደ ምስጢራት የምንላቸው ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ናቸው። በዚህ ምስጢረ ትንሣኤ ሙታን ናቸው። በዚያም 5 አይነት ድውያን ነበሩ። እነዚህም ዕውራን፣ አንካሳን፣ ይቡሳን፣ የሰለሉ፣ ጽቡሳን፣ ልምሾች፣ የታጠፉ እንዲሁም ቡሳን ወይም የተድበለበሉ ናቸው። እነዚህም ደግሞ የአምስቱ ጾታ ምዕመናን ምሳሌ ናቸው። 5ቱ ጾታ ምዕመናን የምንላቸውም አእሩግ፣ ወራዙት፣ ካህናት፣ መነኮሳትና አንስት ናቸው። የነዚህም ጾራቸው ምንድነው ብለን ስናይ አእሩግ ማለት ሽማግሌ ማለት ሲሆን ጾራቸውም ፍቅረ ነዋይ ነው። ይህም ፍቅረ ነዋይ ወይም ገንዘብ መውደድ ነው። ይህም የሚሆንበት ምክንያት ኋላ ማን ይጦረናል ብለው ስለሚያስቡ ነው። ይህንንም ትቶ ገንዘብን ካገኙ በኋላ ይህንንም ትቶ በወራዙት ጾር በዝሙት ይፈታተናቸዋል። ይህንንም በጥምቀት ባገኙት ኃይል ድል ይነሱታል። ሁለተኛም ወራዙት ናቸው። ወራዙት ማለት ወጣቶች ማለት ሲሆን የወራዙትም ጾራቸው ዝሙት ነው። ይህንንም ትቶ በፍቅረ ነዋይ ይዋጋቸዋል። ይህንንም በጥምቀት ባገኙት ኃይል ድል ይነሱታል። እንዲሁም ደግሞ አንስት ማለት ሴቶች ማለት ሲሆን የነዚህም ጾራቸው ትውዝፍት ወይም ደግሞ የምንዝር ጌጥ መጊያጌጥ ነው። ይህንንም ትቶ በዝሙት ይፈትናቸዋል። እንዲሁም ደግሞ ካህናት ናቸው። ካህናትንም በትዕቢት የካህናትም ጾራቸው ትዕቢት ነው። ይህም አእምሯችን ረቂቅ፣ ስልጣናችን ማዕረጋችን ምጡቅ እያለ ይዋጋቸዋል። ይህንንም በጥምቀት ባገኙት ኃይል ድል ይነሱታል። እንዲሁም ደግሞ የመነኮሳት ጾራቸው ስስት ነው። ይህም የፈለጉትን በፈለጉት ጊዜ አያገኙምና እንዲሁም ደግሞ በከንቱ መመላለስ ነው። ይህም ማለት አንዴ ካንዱ ገዳም እያለ ይዋጋቸዋል። ይህንንም በጥምቀት ባገኙት ኃይል ድል ይነሱታል። መጻጉዕን ማን ፈወሰው? እንዴትስ ቢሉ መጻጉዕን የፈወሰው ጌታችን ኢየሱስ ክርስቶስ ነው። መጻጉዕም ሰው የለኝም እያለ ሲጮህ ጌታችን ሰምቶት ወደ እርሱ መጥቶ መዳን ትወዳለህን ብሎ ጠየቀው። ይህንንም የጠየቀው ጌታችን ኢየሱስ ክርስቶስ መጻጉዕ መዳን እንደሚወድ ሳያውቅ ቀርቶ ሳይሆን ምክንያት ለማሳጣት ነው። እንዲሁም ደግሞ አያውቅም ነበር ቢሉ የተዋሃደው ስጋ ጥንቱን አላዋቂ መሆኑን ለማጠየቅ እንዲሁም ትህትናውን ለመግለጽ ሲሆን ምክንያትም ለማሳጣት ነው። ይህም ማለት
አድነኝ ሳልለው አዳነኝ ብሎ ምክንያት እንዳያደርግ ልትድን ትወዳለህን ብሎ ጠይቆታል። መጻጉዕም ሰው የለኝም እንጂ መድኃኒት ስፈልግ ነበር አለው። ጌታችን ኢየሱስ ክርስቶስም ተነስና አልጋህን ተሸክመ ሂድ ብሎ በቃሉ ብቻ አድኖታል። መጻጉዕም አልጋውን ተሸክሞ ሄዳል። ጌታችን ኢየሱስ ክርስቶስ የሚፈውስበት ብዙ መንገድ አለ። ይህም በነቢብ በመናገር በገሲስ በሐሌዋ እንዲሁም ደግሞ በወሪቀ ምራቅ ወይም ደግሞ ምራቅን በመጥፋት ያድናል። በኦሪትም ተአምራትን ያደረገባቸው በእነዚህ ነው። ከዚህ ሌላም የለም ማለት ነው። መጻጉዕም ጌታችን ኢየሱስ ክርስቶስም መጻጉዕን እንደዚህ አድርጎ ቢፈውሰውም መጻጉዕ ግን ውለታውን ረስቷል። ይህም በዕለተ ዓርብ ጌታችን ሲሰቀል ይህ ነው አድነኝ ሳልለው ያዳነኝ ብሎ በጥፊ መቶታል ማለት ነው። በዕለተ ሰንበት አድነኝ ሳልለው ያዳነኝ ይህ ነው ብሎ በጥፊ መቶታል። እርሱም የመታበት እጁን ሰሏል። እንዲሁም ደግሞ ምድር ተከፍታ ወጣለች። ጌታችን ኢየሱስ ክርስቶስ ለኛ ያደረገልን ውለታ ምንድነው ስንል ከወንድ ዘር ሕፃኑን ከፍለህ የምታወጣው ወደ ሴት ማህፀንም የምትልከው በረቂቅ ሰፍደል የምትሸፍነው በጥበብህ ውሃ ሲሆን የምታረገው ረቂቅ ነፍስን የምታደርግበት ለሀብትም ቢሆን ለድህነትም ቢሆን ለጽድቅም ቢሆን ለኩነኔም ቢሆን በ40 ቀን የምትሾመው ዳግመኛም ይችን ምድር ያይ ዘንድ ዓይኑን ገልጠ ከእናቱ ማህፀን የምታወጣው አንተ ነህ። አሁን አስከፍተ የምታስጮኸውም አንተ ነህ። ዳግመኛም የእናቱን ጡት ያውቅ ዘንድ እጆቹን የምታንቀሳቀስ አንተ ነህ። ሕፃኑን የምታሳድገው አንተ ነህ። የምታጎለምሰውና እስከ እርጅናው የምታደርሰው አንተ ነህ ይላል። ስለዚህም እግዚአብሔር ለኛ ያደረገልን ውለታ እጅግ ብዙ ነው። እኛም ውለታውን መመለስ ባንችል መልካም ስራ በመስራት በጽድቅ ስራ መኖር አለብን። እንዲሁም ቤተክርስቲያን ያደረገችልን ውለታ አንደኛ ከእግዚአብሔር እንድንወለድ የሥላሴ ልጅነት እንድናገኝ አድርጋናለች። እንዲሁም ደግሞ ስጋ ወደሙን ሰጣናለች፣ አሁንም ትሰጠናለች። የነፍሳችንን ምግብ ታዘጋጅልናለች። በዓላችንን ከነትውፊቱ ሰጣናለች። በአጠቃላይ ነፃነትን ከነክብሩ፣ ጀግንነትን ከነዳር ድንበሩ፣ ጥበብን ከነሙሉ ሚስጥሩ ሰጣናለች። መምህራንን መጽሐፍትንም ሰጣናለች። ውለታዋንም የምንመልሰው በመማር የተማርነውን በማስተማር በፈረሰው በኩል በመቆም ውለታዋን መመለስ ይገባናል ማለት ነው። እንዲሁም ደግሞ መጽሐፍት ያደረጉልን ውለታ መምህራን ያደረጉልን ውለታ ምንድነው ስንል ዓለማዊ መምህራን ፊደልን እንድናውቅ በጥቂቱም ቢሆን ታሪክን እንድናውቅ አድርገውናል። መንፈሳዊ መምህራን ታሪካችንን እንድናውቅ የቤተ ክርስቲያን ስርዓትን እንድናውቅ እንዲሁም ደግሞ መንፈሳዊ ሰዎች እንድንሆን አድርገውናል። ውለታቸውንም የምንመልሰው ያስተማሩንን ወደ ተግባር በመቀየር ነው። እንዲሁም ደግሞ መጽሐፍት ያደረጉልን ውለታ ምንድነው ብንል መጽሐፍትን ማንበብ አዘውትር እግዚአብሔር ወደ ማወቅ ይመሩሃልና ይላል። ይህም መጽሐፍት እግዚአብሔርን እንድናውቅ አድርገውናል። እንዲሁም ደግሞ ታሪካችን እስከዛሬ ድረስ ሳይጠፋ እንዲቀጥል መንሰላል ሆነውናል። ውለታቸውንም የምንመልሰው በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንዳሉ አባቶቻችን መጽሐፍትን አንብበን እኛም ትውፊታችንን እንድናስቀጥል ትውፊታችንን ማስቀጠል መጽሐፍትንም መጠበቅ ይገባናል ማለት ነው። በመጨረሻም የድህነትና የፈውስ ልዩነት ምንድነው ስንል ድህነት የምንለው የነፍስ ድህነት ሲሆን ይህም ቁስል ላይ ያልተንጠለጠለ ምድራዊ ያልሆነ ዘላለማዊ ድህነት ሲሆን ፈውስ ማለት ደግሞ ከስጋ ቁስል የምንድንበት ጊዜያዊ ነው ማለት ነው። ለኛም የሚያስፈልገን ድህነት ሲሆን ይህም የነፍስ መዳን ያስፈልገናል ማለት ነው። ወስብሐት ለእግዚአብሔር።